ከእግዚአብሔር የተሰጠ ቢሆንም ግን ውበት አጠባበቁ ላይ ነው ትልቁ ችግር። የተሰጠን ነፃነት ዶፓሚን ታውቂያለሽ አይደለ? ዶፓሚን ማለት በውስጣችን የተሰጠን እግዚአብሔር የሰጠን ነፃ ፈቃድ። ለምሳሌ እኔ እኮ ኃጢአተኛ ነኝ ስትይው አዎ ነሽ፣ ኃጢአተኛ ነሽ እኮ ይልሻል። እኔ እኮ ጻድቅ ነኝ ስትይው አዎ ትክክል ነሽ፣ ጻድቅ ነሽ ይልሻል። እና የሰጠሽውን ነገር ነው የሚቀበለው። ያንን መጥፎ ነገር ከሰጠሽው እሱን ነገር ነው የሚያሳድግብሽ። እና ውበትም ልክ እንደዛ ነው። ቆንጆ እኔ የመንፈሳዊት ቆንጆ ነኝ እግዚአብሔር ነው በውስጤ ስላደረ ወይም ደግሞ ኢየሱስ ክርስቶስ ከኔ ጋር ስለሆነ ነው ቆንጆ መሆነው፣ ሃይማኖተኛ ስለሆንኩ ነው መንፈሳዊ ህይወት ነው ቆንጆና ምናምን ብለሽ የምታሳምኙ ከሆነ ልክ እንደዛ ነው ውስጥሽን እንትን የምትይውና ውበት እንዳቀባበላችን እንዳተረጓጎማችን ነው እንጂ ይሄ ቆንጆ ሆኖ ሰው ቢጠላቸውም አሉ መልካቸውን የጋረደ ጸባይ ያላቸው ማለት ነው። የሚያምር መልክ ኖሯቸው ግን ከአፍ መሽተት፣ ከንግግር መሽተት፣ ከስርዓት ማጣት፣ ከተለያየ ስነ ምግባር ጉድለት የተነሳ መልካቸው እንዲጋረድ እንዲሸፈን ምክንያት የሆናቸው መንፈስም ያለባቸው ደግሞ አሉ። እንደገና ደግሞ በጣም መልክ የለንም ብለው እንደሚያስቡ በቁርበት በምናየው በቆዳችን የተነሳ ባወጣነው በራሳችን ቆንጆ ወይም አስቀያሚ ብለን ባወጣነው መልክ የለኝም ብለው የሚያስቡ ሴቶች ደግሞ የሚገርም ጸባይ፣ በጣም አሪፍ መልካም ጸባይ ኖሯቸው መጽሐፍ አንባቢ፣ ጥሩ ቦታ መካሪ፣ የማትጠብቁት አፍቃሪ ምናምን ሆነው ደግሞ የምታገኟቸው ወንድም ሴቶችም አሉ። በዛው ልክ መልክም አስቀያሚ ሁለቱንም የነሳት ጸባይም አስቀያሚ ሆኖ ደግሞ በጣም ነገረኛ በቃ ከምኑ ግራ የሚያጋቡ ደግሞ ፍጥረቶች ደግሞ አሉ እንደዚህ አይነት ጸባይ ያላቸው። እንግዲህ ምኑን ሰጠሽ ማለት ይሄኛው ነው። እሺ ቀጥይ። እና ያው ይሄ ውበት የሚባለው ብዙ ጣጣ አለው፣ ብዙ መከራም አለው። ለኔ ፍዳን ሆና ሩካቤ በምትፈጽምበት ሰዓት ቤተክርስቲያን አትፈቅድም። ሴት ልጅ ከስር ነው መሆን ያለባት። ምክንያቱም ሰማይ ሆይ ስማ፣ ምድር ሆይ አድምጪ ነው የሚለው። ምድር በሴት ሰማይ ደግሞ በወንድ ይመሰላል። ሁለተኛ ነገር ደግሞ ሰማይ ዝናብ ይሰጣል፣ ምድር ደመና ዝናብ ይሰጣል፣ ምድር ደግሞ ትቀበላለች። ዝናብ ደግሞ በወንድ ልጅ ዘር ይመሰላል። ስለዚህ ከላይ ሆነ ወንድ ልጅ፣ ሴት ልጅ ከታች ሆና ሩካቤ መፈጸም ያለባት። ይሄ ደግሞ ተፈጥሮ ራሱ ያስተምራችኋል ይላል የመጽሐፍ ቅዱስ። ተፈጥሮ እንኳን አያስተምራችሁ ምን ብሎ የተናገረውን ሐሳብ ነውና ይሄንን ለባሏ ላከችለት። ከዛ ከስራ እንደመጣ እንግዲህ አስቢ፣ አበሻ ነው፣ ኦርቶዶክስ ነው እና በጣም ነው የምትወደው። ስልኩን ተቀበላትና ከግድግዳ ጋር ያጋጨባት። ለምን? ይሄን ኃጢአት ሲያሰራት የነበረው መንፈስ ስለነበረ ማለት ነው። ምን ሆነሃል አለችው። ወደዛ ዞር በይ እንዴ ታስተምሪኛለሽ እንዴ ምናምን አላት። ከዛ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም እግዚአብሔር ይገስጽህ፣ እኔ ከዚህ በኋላ ካንተ ጋር መኖር አልፈልግም ማለችው። የሚገርምሽ ነገር እግዚአብሔር ይገስጽህ ብላ ስትገስጸው እዛው ታሰረ፣ እዛው ተያዘ። ትምህርታችን በሰማችበት ሳምንት ነው እንግዲህ ይሄን ነገር ማድረግ የቻለችውና ስንቃወመው ስንገስጸው ይገሰጻል። ከዛ እሷ ከቤት ሻንጣዋን ይዛ ከወጣች በኋላ ብቻውን ሲያለቅስ ምን ሲል ጎረቤቶች ደውለው ነግረዋት ራሱን ሊያጠፋ ነው እባክሽን መተሽ ቼክ አድርግና በቃ እኔ ጋር ያለ ዛሬ ሰው ንገረን ነው የምንለው። አሁንማ በቃ ዶክተር ካልሆነ ወይም ትልቅ ፕሮፌሰር ካልሆነ ዓለም ያጨበጨበለት ካልሆነ አንሰማም። እንደዛ ከሆነ ምን ዋጋ አለው ታዲያ? ዮሐንስ እኮ ከምድረ በዳ ነው የመጣው፣ ከዩኒቨርሲቲ አይደለም የመጣው፣ ከትልልቅ የእስራኤል ተቋም አይደለም የመጣው፣ ከምድረ በዳ ሰው ከሌለበት መጥቶ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ እያለ ሁሉን ወደሱ ሲመጡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይናገር ነበር። ይሄ እኛ ገና እንግዲህ መሬት ሲንቀጠቀጥ የመሬት ፕሮፌሰሮች ትፈልጋለህ። ከዋክብት ከሰማይ ሲወድቁ አስትሮሎጂ ትፈልጋለህ። ማዕበልና ጎርፍ ሲመጣ ሳይክሎን ምናምን የሚናገሩ የሚቀበጣጥሩ ሰዎች ትፈልጋለህ። ከትምህርት ቤት ሰውን ንገረኝ ነው የምትለው። ከትምህርት ቤት ሰውን ንገረኝ ትላለህ። በሕክምናው ዓለም ስትሄድ ደግሞ አይነ ጥላው ምኑ እያፈዘዘ እያደነገዘ እየደነበሽክ ስትሄድ በቃ መፍዘዝ ጀምሬያለሁ ስትል የሚያነቃቃ ኪኒን ይሰጥሃል። ይሄድክበት ከዛ ያ ሰውነትህ ይለምዳል። ጉቦ ለመደ ሰውነትህ ለመተኛትም ለመነሳትም
የኪኒን ማረፊያ ትሆንና ቁጭ ትላለህ። ሰው ንገረኝ ነው ያልከው። አይ ሁለቴ ዠልጠህ እግዚአብሔር ንገረኝ እኮ ብትለው አንተ ውስጥ ያለውን ይነግርሃል እኮ። ከእግዚአብሔር ስራና ኃይል ውስጥ ትልቁ በዚህ ከደብረ ዘይት የምንማረው እግዚአብሔር ይናገራል። እግዚአብሔር ምን ያደርጋል? ይናገራል። ለአባቶች ይናገራል፣ ለልጆች ይናገራል፣ ለሕፃናት ይናገራል፣ ለሁሉ ይናገራል፣ ለሽማግሌዎች ይናገራል፣ ለአሮጊቶቹ ይናገራል፣ ለሁሉም ይናገራል። ልክ እኔ ባለፈው የዛሬ 2 ወር 3 ወር አካባቢ ደብተራ መንፈስ ልኮብኝ ወደ መጣበት ሂድና ተመለስ፣ ሰውየውም ንገረው፣ ከዛ ስልኩን ደግሞ ንገረኝ ብዬ መንፈሱ ስልኩን ሁሉ ነገሮች ስደውል ለራሱ ጋር ደብተራው ጋር እንደደወልኩበት ማለት ነው። ሼር አድርጉ ለብዙ ሰዎች። መዝሙር 11 መዝሙር ዳዊት ማለት ነው። መዝሙር 34 መዝሙር 58 68 መዝሙር 138 እነዚህን 5ቱን መዝሙር ክፍሎች ስትጸልዩ እናንተ ላይ መተት ተደርጎባችሁ ከሆነ ወደ መጣበት ይመለሳል፣ ወደ ራሱ ወደ ክፋቱ። ንጉሥ ዳዊትም የተናገረው ይሄንን ነው። በእኔ ላይ እንዲህ ያደረጉብኝ በራሳቸው ላይ እንዲሆንባቸው ልጆቻቸው እንዲሆኑ ምናምን እያለ እያንዳንዱ ንብረታቸው ይጥፋባቸው፣ አይናቸው ይታወር ይላል። ሰዎቹን ሳይሆን አጋንንቶቹን ማለት ነው። ሰዎቹም የማይታረሙ ከሆነ ይቀጡ ማለት ነው። እና ይሄ ከንጉሥ ዳዊት የተማርነው ስለሆነ ከመዝሙረ ዳዊት ስለሆነ ለመደሰት ከፈለጋችሁ መጸለይ ነው። በርከክ ማለትን ስትለምዱት ከዚህ በኋላ ከጸሎታችሁ በኋላ ያለው እረፍት እምነትና ሰላም፣ ጸጥታና ሞገስ ነው። በቃ የሚታየው ይሄ ነው። እንጀራና ሀብት ያላስደሰተውን ጸሎት ያስደስተዋል። እንዲህ ስላችሁ እኮ አንዳንድ ጊዜ ግራ ይገባችኋል። ምክንያቱም ጠላታችን ስላልተማረከና ስላልተያዘ የደስታው ስሜት አናቀውም። ጸጥ የሚል መንፈሳዊ አእምሮ እርጋታ የሚመጣው እንደዚሁ ወደ ላይ ተንጠራርተን ወይም ወደ ታች ወርደን አይደለም፣ ወይ ግራና ቀኝ ሮጠን አይደለም። ጸጥ ብሎ የሚል የአእምሮ ሰላምና ተስፋ፣ የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ነው። ማ ተከፈት ሲል? እግዚአብሔር ተከፈት። ትምህርታቸውን ሲጨርሱ እናርፋለን ያሉ አላረፉ። እያንዳንዳችን ይሄንኑ መንገድ ሄደንበት ነበረ፣ አልሆነም። ተመርቀው ከምርቃን በኋላ እናርፋለን በቃ አእምሯችን ያርፋል ያሉ አሁንም አላረፉ። ጥሩ ደሞዝ አግኝተን እናርፋለን ያሉ አሁንም አላረፉ። ከአንድ 2 ዲግሪ ማስተሬት፣ ዶክትሬት፣ ፕሮፌሰርነት ብለው በዛ በኋላ እዛ ላይ ያርፋለሁ ብለው የታገሉ አሁንም አላረፉ። ረፍት እንዲህ ነው ያለው መድኃኒታችን ኢየሱስ ክርስቶስ። ኧረ እናንተ ደካሞች አለ። ብዙዎቻችን ሰላም የለንም። መባረክን ከማህፀን ጀምሮ ለማግኘት እድሉን አጥተናል። የ60ው ዘመን ትውልድ መባረክን ናቀ፣ አቃለለ። ጉዳዩን ከህይወት መንገድ እና ከህይወት መርህ ጋር የተያያዘ ሰማያዊ ድልን ተወ፣ ተጸየፈ። የእግዚአብሔርን ስም መጥራትም እንደ ውርደት ተቆጠረ። እንጀራውም ላይ ስም እግዚአብሔርን መጥራት ከኋላ ቀርነትና ከጅላጅል አስተሳሰብ ጋር የተያያዘ ነው ብሎ ውርደት የተሞላበትን ቃል ተናገረ። በመጨረሻ በእንጀራውም በባህሪውም በማዕረጉም በስልጣኑም በከፍታውም ተዋረደ። ሁሉም ተዋረደ። በዛ ሂደት ውስጥ የተወለደው ትውልድ መያዣ መጨበጫ የሌለው ነው። ለመባረክ ቅን የሆነ ሕሊና ጠፍቷል። ከማህፀን አልመጣም። ጥቁር የመናፍስት ጥላ ከማህፀን ጀምሮ የተከተለ ጠላት አብሮ እየተወለደ የህይወት ግርዶሽን እና ምስቅልቅል ያለ የአስተሳሰብ ጉዞን እንደ እድላችን እንዲሆን አደረገው። የእድል ገድ አደረገው። አየ ከማህፀን ይባረካል። የእግዚአብሔር ኃይልና ቡራኬ እንዴት ነው ወደ ማህፀን የሚጠጋው? አሁን ማናየው ሰው ተጸንሷል። ያልታየንም የማይታየ ነው። የሚታየውንና የማይታየውን የፈጠረ ብለን በጸሎት ሃይማኖት እናመሰግናለን አይደል? በማህፀን ውስጥ ጥቁር ጥላ ያጠላል ያልተባረከ ትውልድ። የተባረከው ደግሞ በማህፀን ውስጥ የፈካ ብርሃን ወይም መለኮታዊ ጨረር በውስጡ
ከጥበቃ ጋር ይቆያል። ያ ክፋት አይስማማው፣ ተንኮል አይስማማው፣ ግፍ አይስማማው፣ ጣዖት አይስማማው። በሕገ ልቦና ውስጥ ብዙ የሕይወት መለኮታዊ ምሪት ባህሪ ውስጥ ይቀመጣል። ይሄ ከቤተሰቡ ሕይወት አንጻር ሲታይ ነው። ቡራኬን የሚፈልጉ ሰዎች ቡራኬን ከሰላም ከጸጋ ከሞገስ ጋር ማስተላለፍ ይችላሉ። እየተራገመና እየወቀሰ እያሳደደ እያታለለ እየሰረቀ እየዋሸ የተወለደው ትውልድ ዛሬም ነገም ከዛም በላይ ለራእያችንም ለህልማችንም ለምንፈልገው ሁሉ ግብ እንቅፋት ነው። እግዚአብሔር እንቅፋቱን ያርቅልን። በማርያም እንዳትናገር። አያችሁ፣ የፈለገ ሚስጥር የፈለገ ነገር ቢሆን በቃ ይወጣል። አንድ ነገር መጋለጡ አይቀርም። በድብቅ ምንም ነገር መጋረጃ ተጋርዶ ግድግዳ በር ተዘግቶ መብራት ጠፍቶ የተደረገ ነገር በሙሉ እግዚአብሔር ያየዋል። ከሰይጣን ጋር ቢደበቅ ይህ ሁሉም ሰማይ አንቺ ታሪክ ነው። ከዛ ሰራተኛዋ ደነገጠች። መገጣጠም ምን አይነት ነገር ማለች ነው? ነገሩ ጸጥ አለ። በቃ ዝም አለን። በቃ ያዝጥሩን እባክህን፣ ከኔና ከሰውየው ውጪ እና ከዚች ልጅ ውጪ ማንም የሰማ የለም ነበር። አንተ ሰምተሃል? እባክህን በቃ ዝም በል። ሰውየው በቃ ምን ላድርግ ብቻውን ዝም ብሎ ገንዘቡን ሲበትናቸው ልካፈለው ብዬ ማለች። በጣም ከባድ ነገር ነው ያደረግሽው፣ ነውር ነው። ምንም እንኳን ሰውየው ጅልና እንትን ቢሆንም እንደዚህ ማድረግ አልነበረብሽም። አይ ሀብቱ እኮ ንብረቱ እኮ የመጣው በግፍ ገንዘብ ነው ይሁና ምናምን ብሎ ትንሽ ተቆጣ፣ እንደ ዘመድ ምናምን ተቆጣ። ግን ያው የመምህር ተማሪ የምትሆኝ ከሆነ አልናገርም ማለት እኔ ይኸው ትምህርቱን ማዳመጥ ከጀመርኩ 15 ቀን ሆነኝ። አልቅሼን የጠራሁት ምናምን አለች። እኔ ፈርቼ ነበር የመጣሁት የሆነ ነገር እንዳታረጊ ቤትሽ ስጠሪያቸው አሁን እንደዚህ ከሆነ ምንም አታመጣ መምህር ዘመዴ ከሆነ ይቻላል። አሁን በጣም የሚገርማችሁ ነገር ሁለት ነገር ልንገራችሁ። አንደኛ ሴት ልጅ ለሴት ልጅ ትጨክናለች፣ በጣም ጨካኝ ናት። ሁለተኛ ነገር ደግሞ እሱ ውስጥ የበቀል መንፈስ አለ ያለው እሷ ውስጥ ሄዶ ነው ተበቀላት ያስባላት። የራሷም ደግሞ ጥላቻ አለ አይደለም የተጣሉበት ጉዳይ፣ እሷም ጋር ያለው መንፈስ ደግሞ ያን ይፈልገዋል። ሁለቱ እንዲለያዩ ይፈልጋል። እና ይሄ ሁለቱ ነገር በጣም ወሳኝ ነገር ነው። እንዴት ከሰዎች ጋር የሆነ ጉዳይ ለመፈጸም ስትሄዱ እናንተ የምትፈልጉትን ሐሳብ ሰዎቹ ላይ ታገኙታላችሁ። እንዴት እንደሚያሳካዩት ለክፋት ሲሆን ነው። ለደግነት ሲሆን ግን የሰዎቹ የቡዳ መንፈስ ይሄ ነገር ቢቀርብ ይሻላል ያስብላችኋል። በቃ ሰዎቹ እናንተን እንዲያልፍላችሁ እንዳይፈልጉ ያደርጋል። ደግ ነገር ሲሆን ጥሩ ነገር ሲሆን እኮ ነው። መጥፎ ነገር ሲሆን ግን አድርገው ሞክረው እባክህ ምናምን ይላል። በቃ እና አቡነ ሺኖዳ የጻፉት የዲያብሎስ ውጊያዎች ብሎ የጻፉት መጽሐፍ ላይ ቁልጭ ብሎ ተቀምጧል። ይሄ በጣም በህይወት የሚገርመኝ መጽሐፍ ይሄ መጽሐፍ ነው። ምን አለበት መላከ መንክራት መምህር ግርማ ወንድሙ ሳላቃቸው በፊት ይሄ መጽሐፍ ባወቅኩት ነው ያልኩት፣ በደንብ ባነበብኩት። ምክንያቱም ቀድሜ አውቄው ቢሆን ኖሮ የዛን ያክል ዲያብሎስ ጥልቅ ድረስ እንደሚፈትን ነው። በነገራችን ላይ ከስንክሳሩም ከድርሳኑም ላይ ከገድሉም ላይ ብዙ ማቃቸው ታሪኮች ቢኖሩም ለእውቀት ብዬ ለትምህርት ብዬ ሳጠጣ ዘባረክብኝና ዘሎ እንዳይወጣ ስለሚባል በሩን ጥርቅም አድርጌ የዘጋውብህ ነው የሚሉት አባቱ። ስዘጋብህ ቤት ውስጥ ያለው ነገር ትንሽ ሳረከው ለካ ልጄ ውስጥ ነበረች። እኔ ልጄ ውስጥ መኖሯን አላወኩኝም። ጓዳ ገብተህ ልጄ እንደፈርካት እየቀባጠረ እየለፈለፈ ማለት ነው። መንፈሱ ሲገባበት ና ሀቢብ ብሎ እሳቸው አፍልሆን ሲሰጡት ዘለለ። እንግዲህ በጨለማ ክፍል ውስጥ ነው ይሄ ነገር የሚሆነው። ምንም አይነት ብርሃን እንዳይገባ ጥግ ጥጉ በሩ ሁሉ ተዘግቶ ድፍን ያለ ጨለማ ውስጥ ነው። ያ ማለት መንፈሱ ከተጠራ በኋላ ያ ድግምት ከመልካሳ ጥኔል ከተደገመ በኋላ ሰይጣን መጥቶ ላዩ ላይ ጥልቅ ብሎ ሲገባበት ይዘባርቃል። ለ3 ደቂቃ ያክል ይቀባጠርና ከአረፋ ደፍቆ ነው ከዛ በኋላ እንደተዋረሰው እርግጠኛ የሚሆነው። ይሄን ሆኖ ነው ከዛ ቤት የወጣው። ግን እንደተዋረሰ አያቅ። ልጅቷን ደፍሯት ወይ ብላ ስትጮህ ልጅቷ እሳቸው ደግሞ አይዞሽ ልጅ አትፍሪ፣ አይዞሽ ችግር የለውም አይዞሽ ይላሉ። እስቲል የሚገርማችሁ እስከ ቅርብ ጊዜ ድረስ አይዞሽ አትፍሪ ብለዋት የነበረው ለምን እንደሆነ የገባት ቅርብ ጊዜ ነው። ምን ማለት ነው እንግዲህ አባቴ ያለ ልጁ ሲናገር እንትን ነው ፓስተሩ፣ አባቴ እኔ እህቴን እየደፈርኩ እንደሆነ አላወቀም። ወዲያው ሲንቀሳቀስ በጨለማ ክፍል እሷ ፈርታ የምትጮህ መስሎታል። ግን እኔ ሄጄ ለካ ደፍሬያታለሁ አለ። በኋላ ሲነግረኝ ሄዶ ደፍሯታል። ግብሩን በእህቱ ደም
አጸና መንፈሱ። ከዛ ቀጥታ ልጁ እንደወጣ ያችን ከተማ ለቆ ወጣ። ታወቀ ማለት እህቱ እንደደፈራት ተዘርሮ ነው የወደቀው። ሲገባ አባትየው ሱሪውን አውልቆ ደም በደም ሆኖ ልጅቷ ድንግል ነበረች። እህቱ ተገናኝቷት በቃ ብዙ ነገር ተበለሻሽቶ ከዛ ቀጥቅጠው አባትየው እንዴት እንደዚህ ያደርጋል ብሎ ራሳቸው አዋርሰው እኮ ነው። ጎረቤት አውቀዋል፣ ተዋርደዋል በገዛ ሰፈራቸው። ልጁ ተነስቶ ሄደ። ወጣ አዲስ አበባ መጣ። እዚህ ወዲያ ወዲህ እያለ ስንት ሲል ቆይቶ መንፈሱን ተዋርሶታል ኦልሬዲ። ከዛ ለሰዎች ድግምት እየደገመ ሎተሪ ሲያዞር ቆየ። ብዙ ነገር ሲያደርግ ቆየና መጨረሻ ላይ ፕሮቴስታንት አዳራሽ በር ላይ ሄዶ መለመን ጀመረ። ፕሮቴስታንት አዳራሽ ላይ ሀብታሞች ይገኛሉ ስለሚባል የኔ ጴንጤ ማን ነው ፕሮቴስታንት ደግሞ ጴንጤ ደግሞ ሳንቲም አይሰጥም። ለኔ ጴንጤ አይሰጡም፣ በፍጹም አይሰጡም። ስለ ማርያም ስለምትሉ ይሁን አይታወቅም፣ ወይ ስለ ሚካኤል ስለምትሉ አይታወቅም፣ አይሰጡም። ለምን? በምጽዋት በመስጠት ስለሚጸደቅ እንዲጸድቁ አይፈልግም። በመስጠት ይጸደቃል። ይሄንን ደግሞ አይፈልገውም ውስጣቸው ያለ መንፈስና እዛው በር ላይ ሆኖ እንትን ሲል ዘበኛው ደግሞ አጋጣሚ ያገሩ ሰው ማለት አንድ አካባቢ አንድ ክልል አካባቢ ሆኖ ለምሳሌ ደቡብ ሰሜን እንደሚባለው ማለት ነው። ከዛ እንዴና ደህና ሰላም ነው እየተባባሉ በዛው ተገባቡ። ለምን ወንበር ያስተካከልኩኝ እንደዚህ ያርኩኝ አላገለግልም እናንተ ጋር ሲለው ጊዜ ናግባለው። ከዛ ዘበኛው ጴንጤ ሆኗል፣ ፕሮቴስታንት እምነት ተቀብሏል። ምንም ዘበኛ ሆኖ እዛ ወፍጮ ቤት በር ላይ ያለ ዱቄት አያጣውም እንደሚባለው ያው አብሯቸው ተቀብሏል። ለደሞዝ ሲልም ሊሆን ይችላል ደጅ የሚጠና የፕሮቴስታንት ደጅ ጠኝ ይሆናል። ገብተው አብረው ወንበር ሲያስተካክሉ ያው አስተዋወቃቸው። አዲስ ሰራተኛ አምጥቼላቸዋለሁ ጌታ እንዲቀበል አድርጉት አላቸው። ገባ። በዛው እያለ ሱሪ ቀየረ፣ ጫማ ቀየረ፣ ከዛ ሱፍ ቀየረ እያለ ሄደና ከ5 ዓመት በኋላ ፓስተር ሆነ። ያ ሸንተረረን ፓራራን ብሎ አባቱ ያዋረሰው ያ ጨለማ ክፍል ውስጥ የተዋረሰው ሲቀባጠር የነበረውን መድረክ ላይ መለፍለፍ ጀመረ፣ ራሱን ማለት ነው። ታዲያ ይሄንን ነገር ፕሮቴስታንቶችም ራሱ ካወቁ ምንድነው ማድረግ ያለባቸው? እኔ የካህን ልጅ ነበርኩ የደብተራ የቄስ ልጅ ነበርኩኝ ሲል ምን ማለቱ እንደሆነ እንዴት አይገባቸውም? ኑ ቤተክርስቲያን አማናዊ የሆነውን ስጋና ደም መጀመሪያውን በ40 በ80 ቀን ሰጥታችኋለች። ከሱ ያስጣላችሁ ይሄው የደብተራ መንፈስ ነው። እኔ የቄስ ልጅ ነኝ የሚለው የነበረው ለካ አባቴ የደብተራ ነበረ እንዴ አለ። ፓስተር ነበረ። ይሄን ትምህርት ሲሰማ ፓስተርነቱን እዛው እንዳላቆመና ግን ኖርማሊ ወንድም የሚባል ማዕረግ አለ አይደለ? ወንድም ገሌ እንደሚባል ሆነ። ከዚህ እያለ የሙሉ ወንጌል መሰለኝ የሙሉ ወንጌል አማኝ ነው። እና ልጁ በጣም ነው የደነገጠው። እህቱን ተገናኝቷታል ለተዋርሶ ብሎ አባቱ ይሄን ነገር ሲነግሩት በጣም አንተ እኮ ከኔ ጋር የተጣላኸው እህትህን እኮ ደፍረህብኝ ነው ለእውቀት ብዬ ሰጠውህ አሉት። በኋላ ሄዶ ገጠር ሲጠይቅ ለእውቀት ብዬ ሰጠውህ ልጄን ደፈርክብኝ፣ እህትህን ደፈርካት፣ ከዛ ውጣልኝ ብዬ አባረርኩህ። አሁን ከስንት ዓመት በኋላ ተመልሰ መጣህብኝ ምን ነው አሉት። ከዛ አባዬ እኔ እኮ እውነቱን አውቄው ነው አባዬ ደብተራ ነበርክ እንዴ? አዎ እኔ እኮ ደብተራ ነኝ፣ አሁንም ደብተራ ነኝ አሉ። በኩራት ማለት ነው። አሁንም አባቱ ደብተራ ናቸው። እሱ ከኦርቶዶክስ ወጥቶ ዲቁና ተምሯል እኮ ከኦርቶዶክስ ወጥቶ ፓስተር ፕሮቴስታንት ሄዶ ኳየር ሆኖ ፓስተር ሆኖ ስንት ዓመት አገልግሎት ከዛ በኋላ ይሄን ትምህርት ሰምቶ ተመልሶ እንደገና ወደ አባቱ ሲሄድ አባቱ አሁንም እየደገሙ ነው። እህቱን ግን ደፍሮ ነው የወጣው። ይሄን አቅም ደፍሮ እንደወጣ ብዙዎቻችን ለጸሎት የሰጠነው ጊዜ የለም፣ የአምልኮት ወቅት የለንም፣ የመንበርከኪያ የጸሎት ቦታ የለንም። ቤታችን ከመቃዣና ደክመን ከመጋደሚያ በስተቀረ ትርፍ ያለው በአምልኮት የተዋጀ የውስጥ የቤቱንም ሆነ የጎረቤቱን ጠላት ዝም የሚያደርግ መንፈሳዊ ብቃት በእያንዳንዳችን ቤት ውስጥ የጸሎትና የአምልኮት ሽታ የለውም። ቢሸት ያው ምግባችን ነው። ቢሸት ያወጣችን ነው። እሱም አይሸትም። ድሮ ከጎረቤት እስከ ጎረቤት ከዳር እስከ ዳር ድረስ የአንዱ ቤት እንጀራ ሌላው ጋር መጋገሩን ያሳብቅ ነበር። የአንዱ ቤት ወጥና ቅመም ሌላው ጋር መድረሱን ለሌሎች የምግብ ሽታ ጥሪ ያደርግ ነበር። ትኩስ እንጀራ ይባል ነበር። የዘመናችን ትኩስ እንጀራ አይበላም። የጥንቱ ትኩስ እንጀራ በእውነት ገና ከምጣድ እስኪወጣ ድረስ የሚያጓጓ መዓዛና ሽታ ነበረው። የኛ ጅራፍ አያችሁ፣ ከቤታችን
በረከቱ እየራቀን ከህሊናችን እምነቱ እየተወገደ ልቦናችን በጠላት እየተያዘ በክፉ መንፈስ ባህሪያችን እየተናጋ በእውነት 3 እና 4 ትውልድ ድረስ ከንቱዎች ሆነን በራሳችን ትውልድ እንገረፋለን። በራሳችን ወገን ብለን በምናስበው ህሊና ውስጥ ሌላው ወገን አይደለሁም ብሎ በሚክድ አእምሮ መከራ እናያለን፣ እንሰቃያለን። ትናገራለህ ግን ለሌላው ያንተ ነገር አይገባው። ዛሬ በአብዛኛው ሰዎች ይነጋገራሉ፣ ግን በምንም መንገድ አይደማመጡም። አንዱ የአንዱን ችግር አያደምጠውም፣ አንዱ የአንዱን ሁኔታ አይሰማውም። ሁሉም የየራሱን ነገር ይናገራል፣ ግን ለሁሉም መልስ የለውም። ሁሉም ያወራል፣ ሁሉም ይጮሃል፣ ግን የሚያደምጥ የለም። እርግማን ሲሰድ ሰዎች ጆሮዎቻቸው ምሳሌ ይሆናሉ እንጂ እውነተኛውን ነገር አግኝተው ሊቀበሉ የሚችሉበትን የማድመጥ ጆሮ ዋናው ይጠፋል። ይሄኛው አካላዊው ነገር ነው የሚቀመጠው። ስለዚህ ትልቁና በጣም አደገኛው በእርግማን ታሪክ ውስጥ አለመደመጥ ነው። ዛሬ መደመጥ የለም። ተማሪው አስተማሪውን አያደምጠውም፣ አስተማሪው ተማሪውን አያደምጠውም። ቤተሰብን አያደምጥም። እንደገና ሌላውም በየማዕረጉና በየደረጃው ያለው ነገር መደማመጥ የሚለው ኃይል ከውስጣቸው ይወሰዳል። አንዱን አንዱ አድምጦ አንዱ ለአንዱ በረከት የሚሆንበትን እድል ከማጫው ክፍል ውስጥ አንደኛው ክፉ መንፈስ ጆሮአችንን መዝጋት ነው። ለሱ የሆነውን ነገር ብቻ ይከፍትልናል። ለጠማማ ነገር ይከፍትልናል፣ ለበጎ ነገር አይከፍትልንም። መልካም ድምጾች ለማስተላለፍ አንታደልም። ሰሚውም አሰሚውም ክፉ ነገር ላይ ብቻ ትኩረት እንዲሰጥ ያደርጋል። ይሄ ከእርግማን ኃይል ውስጥ የመጀመሪያው ትልቁ የውድቀት ምልክት የመተላለፊያው መንገድ አንደኛው ነው ማለት ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።